ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን እንደምን ያላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ ማክሰኞ የማለዳ ስፖርት የመረጃ ሰዓታችን በድጋሚ ተገናኘ። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅግ ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ የዝውውር ጉዳዮችን በስፋት እናነሳለን። ዛሬ ማንቸስተር ዩናይትድን፣ አርሰናልን፣ ቸልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሴሎናን ጨምረን ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። ከዛ ውጪ ግን 23ኛውን የዓለም ዋንጫ የተመለከቱ ሰፊ ፕሮግራሞቻችን ዛሬም እንደተለመደው ወደ እናንተ ይደርሳሉ። ትናንትና በጣም ተጠባቂ የሚባሉ ጨዋታዎች ምሽቱን እንዲሁ ሌሊቱን የተደረጉ መርሃ ግብሮች ያሉ። ከነዚህ መካከል የሊዮኔል ሜሲዋ አርጀንቲና ምሽት ትላንትና ከኦስትሪያ ብሔራዊ ቡድን ጋር ጨዋታዋን አድርጋለች። ከሱ ጨዋታ ጋር አያይዘን በስፋት የምናነሳቸው ጉዳዮች ያሉ። እንዲሁ ሌሊት ላይም የተደረጉ ጨዋታዎች ነበሩ። ፈረንሳይና ኢራቅ ሌሊት 6 ሰዓት ላይ ጨዋታቸውን ያደርገዋል። ኖርዌይና ሴኔጋልም እንዲሁ ጨዋታቸውን ያደረጉ ብሔራዊ ቡድኖች ናቸው። ከዛ ውጪ አሁን እኛ ስቱዲዮ ባለንበት ሰዓትም እንዲሁ ጨዋታዎች እየተደረጉ ነው። ጆርዳንና አልጄሪያ መርሃ ግብራቸውን እያደረጉ ይገኛሉ። ከዛ ውጭ ግን ዛሬ ምሽት ላይም በጣም ተጠባቂ ጨዋታዎች ቀጥለው የሚደረግ ይሆናል። ከነዚህ መካከል የክሪስቲያኖ ሮናልዶ ሀገር ፖርቱጋል ዛሬ ጨዋታዋን ታደርጋለች። ከኡዝቤኪስታን ጋር ነው የምታደርገው። በዛሬው ጨዋታስ ምን አይነት ውጤቶች ይጠብቋታል? ክሪስቲያኖ ሮናልዶስ ምን አይነት አቋም ያሳያል? ከዛ ውጪ የሮቤርቶ ማርቲኔዝ ቡድን ምን አይነት ምላሽን ይሰጠናል? ዛሬ በጉጉት ይጠበቃል። የጨዋታ ልክ ምሽት 2 ሰዓት ሲል ፖርቱጋልና ኡዝቤኪስታን የሚያደርጉት ጨዋታ ነው። ከዛ ውጭ ግን የእንግሊዝ ብሔራዊ ቡድን የቶማስ ቱሄሉ ቡድን ዛሬ ከጋና ብሔራዊ ቡድን ጋር ምሽት 5 ሰዓት ላይ የሚያደርገው ጨዋታ አለ። እንዲሁ ሌሊት ላይ የሚደረጉ ጨዋታዎች አሉ። እነሱንም የጨዋታ ጥቆማዎችና የትናንትን የጨዋታ ውጤቶችን በስፋት እያነሳን ቆይታን እናደርጋለን። ፉአድ ባሩ ፕሮግራሙን እየመራው ቆይታን አደርጋለሁ። እናንተ ቪዲዮአችንን ላይክ እያደረጋችሁ ይህንን ፕሮግራም እንድትጀምሩት በአክብሮት ጋብዛለሁ። ፖርቱጋልና ኡዝቤኪስታን የሚያደርጉትን ጨዋታ የውጤት ግምቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ሀሳብ አስተያየት ካላችሁም አብራችሁ መጻፍ ትችላላችሁ። እያደመጣችሁን እየተከታተላችሁን ስለሆነ ከልብ አድርጌ አመሰግናለሁ። ከመሸጋገሪያ በኋላ እንገናኛለን። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደምን ጀምር። የኢትዮጵያ ፕሪሚየር ሊግ ጨዋታዎች ትናንትናም ቀጥለው ተደርገዋል። ከነዚህ መካከልም አርባ ምንጭ ከተማ ወደ ታችኛው ሊግ መውረዱን ያረጋገጠበት ውጤት ትላንትና ተመዝግቧል። በኢትዮጵያ ፕሪሚየር ሊግ 36ኛ ሳምንት መርሃ ግብር አርባ ምንጭ ከተማ በፋሲል ከነማ 2-0 በሆነ ውጤት ማሸነፉን ነው ትላንትና የተመለከት ነው። በዚህ መሰረትም ፋሲል ከነማ አሸናፊን ያደረጉ ግቦች ታምራት እያሱ ነው ሁለቱንም ከመረብ ጋር ማገናኘት የቻለው። ይህንን ተከትሎ የመጨረሻ ደረጃ ላይ የሚገኘው አርባ ምንጭ ከተማ ወደ ከፍተኛው ሊግ መውረዱን አረጋግጧል። አርባ ምንጭ ከተማ በዚህ ዓመትም መውረዱን ያረጋገጠ የመጀመሪያው ክለብ ነው፣ ወይም ያረጋገጠው የመጀመሪያው ክለብ እንደሆነ ነው ትላንትና የተመለከት ነው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። የዓለም ዋንጫ ተጠባቂ ጨዋታዎች አሁንም ቀጥለው እየተደረጉ ይገኛሉ። ትላንትና ምሽት ተጠባቂ የነበሩ ጨዋታዎች ነበሩ። ምሽት ላይ እንዲሁ ሌሊት ላይም ቅርብ ሰዓት የተጠናቀቁም ጨዋታዎች እንዲሁ እንዳሉ ጭምር ተመልክተናል። አሁንም እየተደረገ የሚገኝ ጨዋታ አለ። በጣም በርከት ያሉ በጉጉት የሚጠበቁ ጨዋታዎች ነበሩ ትናንትና ምሽት። ከነዚህ መካከል አንደኛው የ2022 የኳታር የዓለም ዋንጫ ሻምፒዮን የነበረችው አርጀንቲና ጨዋታዋን አድርጋለች። ምናልባት በምድቡ ጠንከራ ያለችው ተፋላሚ ተብላ ከምትታሰበው ኦስትሪያ ጋር ነው እንግዲህ ጨዋታዋን ያደረገችው። በዚህም ጨዋታ ሊዮኔል ሜሲ ባስቆጠራቸው 2 ግቦች አርጀንቲና አሁንም በድሏ ቀጥላለች። በተለይ በመጀመሪያው ጨዋታ ከአልጄሪያ ብሔራዊ ቡድን ጋር በተደረገ ጨዋታ እንዲሁ 3 ጎሎችን አስቆጥሮ ሃትሪክ ሰርቶ ቡድኑን አሸናፊ ማድረጉ ይታወሳል። ሊዮኔል አንድሬስ ሜሲ ትናንትናም እንዲሁ ለቡድኑ 2 ግቦችን አስቆጥሮ ሀገሩ አርጀንቲና ኦስትሪያን እንድታሸንፍ 2-0 እንድታሸንፍ አድርጓታል። እርግጥ ነው በጨዋታው መጀመሪያ አካባቢ ላይ የፍጹም ቅጣት ምትን አግኝቶ አምክኗል እንጂ ከዚህ በላይም ጎሎችን ሊያስቆጥር የሚችልበትን እድል አግኝቶ ነበር። በፍጹም ቅጣት ምቱን ሳይጠቀምበት ቀርቷል። የመጀመሪያዎቹ 8 ደቂቃዎች አካባቢ ላይ ነው ይህንን የፍጹም ቅጣት ምት ያገኘው። እንግዲህ በአጠቃላይ ሊዮኔል ሜሲ በዓለም ዋንጫ ታሪክም 3ኛ ፍጹም ቅጣት ምት ያመከነው ሆኖ ትላንትና ተመልክተነዋል። በጨዋታው ላይ 2 ጎሎችን ማስቆጠሩን ተከትሎ በሚሮስላቭ ክሎትሳ ተይዞ የነበረውንና ባለፈው ሃትሪክ ሲሰራ ተጋርቶት የነበረውን የዓለም ዋንጫ የምንጊዜም ከፍተኛ ግብ አስቆጣሪ የሚለውን ሪከርድ በብቸኝነት መምራት ጀምሯል፣ ወይም ሪከርዱን የግሉ አድርጓል። 18 ግቦችን በዚህ ውድድር ላይ በአጠቃላይ በዓለም ዋንጫ ታሪክም
በማስቆጠር የዚህ ውድድር ዓመትም የከፍተኛ ግብ አስቆጣሪነቱን የዚህ ዓለም ዋንጫም 5 ግቦችን በማስቆጠር ከፍተኛ ግብ አስቆጣሪነቱንም እየመራ ጭምር እየተመለከትን እንገኛለን። አርጀንቲና ትናንትና ድል ቀንቷታል። ሜሲ እንግዲህ በሚሮስላቭ ክሎትስ ተይዞ የቆየውን የዓለም ዋንጫ የምንጊዜም ሪከርድንም የግሉ አድርጓል። አርጀንቲና 6 ነጥቦችን በመሰብሰብ በመጀመሪያው ጨዋታ አልጄሪያን በማሸነፏ ትናንትና ደግሞ ኦስትሪያን እንዲሁ በማሸነፏ በአጠቃላይ በዚህ ምድብ ያላትን የነጥብ ብዛት 6 አድርሳለች። ወደ ቀጣዩ ዙር ማለፏንም አረጋግጣለች። በቀጣይ አርጀንቲና ከጆርዳን ብሔራዊ ቡድን ጋር ጨዋታዋን እንደምታደርግ ነው የወጣላቸው መርሃ ግብር የሚያሳየው። እዛ ጨዋታ ላይ ደግሞ በርከት ያሉ ግቦችን ሊያስቆጥሩ የሚችሉበት እድል እንዳለ ይፋ ተደርጓል። በአንጻሩ ትናንትና ሽንፈት የገጠማት ኦስትሪያ በቀጣይ ከአልጄሪያ ብሔራዊ ቡድን ጋር ጨዋታቸውን እንደሚያደርጉ ነው የወጣላቸው መርሃ ግብር የሚያሳየው። ሪከርድ እያሰብኩ አልነበረም ብሏል ሊዮኔል ሜሲም ከጨዋታ በኋላ ሲናገር። ባለፈውም ሮድሪጎ ዴ ፖልም ሲናገር እንደምናስታውሰው ሊዮኔል ሜሲ በጭራሽ ሪከርዶቹን አያስታውስም፣ በጭራሽ ሪከርዶችን ለመስበር ብሎ ሜዳ ላይ አይገባም ሲልም ጭምር ተናግሮ እንደነበር እናስታውሳለን። ትናንትና ከጨዋታ በኋላ ደግሞ ሊዮኔል ሜሲ እንዲሁ ሀሳቡን ሰጥቷል። ሪከርዱን እያሰብኩ አልነበረም ነው ያለው። የአርጀንቲናን የድል ግቦች ያስቆጠረው ሊዮኔል ሜሲ ለሁለተኛ ጊዜ ነው የጨዋታው ኮከብ በመባል የተመረጠው። ሜሲ የጨዋታው ኮከብ ተብሎ ከተመረጠም በኋላ ፍጹም ቅጣት ምቱን በመሳቴ በጣም ተናድጄ ነበር፣ ነገር ግን ቀላል ኳስ ነው የመታሁት ሲልም ይናገራል። እኛ አርጀንቲናውያንን የሚለው ሊዮኔል ሜሲ የትኛውንም ቡድን ለማሸነፍ ሁልጊዜም ጥረት እናደርጋለን ሲል ይናገራል። ነገር ግን ቀላል እንዳልሆነ እናውቃለን። ያንን ሜዳ ላይ ማረጋገጥ አለብን። ዛሬ አድርገነዋል የሚል እምነት አለኝ። በቀጣይም ይህንን ነገር ደጋግመን ማሳካት ይኖርብናል ሲል ነው ሊዮኔል ሜሲ የተናገረው። ከጨዋታው በፊት ሪከርድ ለመስበር እያሰብኩኝ አልነበረም፣ ሀሳቤ ጨዋታውን ማሸነፍ ላይ ብቻ ነበር ሲል ሊዮኔል አንድሬስ ሜሲ ሀሳቡን እንደሰጠ ነው የተመለከት ነው። ሊዮኔል ሜሲ በዓለም ዋንጫው ታሪክ ለ13ኛ ጊዜ የጨዋታው ኮከብ ሽልማትን ማሸነፍ ችሏል። በአጠቃላይ ሊዮኔል ሜሲ በዓለም ዋንጫ ታሪክ 28 ጨዋታዎችን ነው ያደረገው። ከ28ዎቹ ጨዋታዎች መካከል በ13ቱ የጨዋታው ኮከብ ተብሎ የተመረጠበት ሆኗል። የርገን ክሎፕ የቀድሞ የሊቨርፑል አሰልጣኝ የነበሩትና ጀርመናዊው አሰልጣኝ ይናገራሉ። እንደ ሜሲ አይነት ተጫዋች አይደገምም፣ አይፈጠርም ሲሉ ነው የተናገሩት። ጀርመናዊው የቀድሞ የሊቨርፑል አሰልጣኝ የርገን ክሎፕ ሊዮኔል ሜሲ አይነኬና አይተኬ ተጫዋች ነው ሲሉ ይናገራሉ። እንደ ሊዮኔል ሜሲ አይነት ተጫዋችን ዳግማና የሚያሉት የርገን ክሎፕ ይሄ ፈጽሞ አይደገምም፣ እውነታዊ ይሄ ነው ሲልም ጭምር ይናገራል። አክለውም እግር ኳስን በቀላሉ ሲጫወት መመልከት እጅጉን በጣም ይደንቃል ሲል ነው የተደመጠው። ሙሉ ቡድኑ ለሜሲ ይፋለማል፣ ለሱ ሻምፒየን መሆን ይፈልጋሉ። በእግር ኳስ ማብቂያው ዓለም ዋንጫውን ለመጨረሻ ጊዜ በድጋሚ ለማሳካትም ጥረት ያደርጋሉ ተብሎ እንደሚጠበቅ ነው የመረጃ ምንጮች ይፋ ያደረጉ የሚገኙት። ከዛ ውጭ ግን ሮናልዶ ሉዊስ ናዛሪዮ ደሊማ የብራዚላዊው አጥቂ ማለት ነው አርናይን እሱም እንዲሁ ሀሳቡን ሰጥቷል። ሊዮኔል ሜሲ እውነት ግን 38 ዓመቱ ነው ብላችሁ ታስባላችሁ ወይ? እኔ እርግጠኛ አይደለሁም። ምክንያቱም እኔ በ38 ዓመቴ የት ነበርኩኝ? በ34 ዓመቴ ነው እግር ኳስን ያቆምኩት። በዛ ጊዜ ራሱ 120 ኪሎ ግራም ገብቼ ነበርና በጣም ከባድ ነው። የ38 ዓመት ተጫዋች እንደዚህ ሜዳ ላይ ፐርፎርም ሲያደርግ ተመልክቼ አላውቅም ሲልም ነው ሮናልዶ ሉዊስ ናዛሪዮ ደሊማ ሀሳቡን የሰጠው። በአጠቃላይ የአርጀንቲና ብሔራዊ ቡድን የዓለም ዋንጫ ሁለተኛ ጨዋታዋንም እንዲሁ በድል ያጠናቀቀችበት ውጤትን ነው ማምጣት የቻለችው። ምስጋና ለሊዮኔል ሜሲና ለቡድን አጋሮች ይግባና ሁለቱንም ጨዋታዎች እንግዲህ አሸንፈው ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። ሌላኛ የተደረገው ጨዋታ በተለይ 6 ሰዓት ጀምሮ ወደ 10 ሰዓት ሊጠጋ አካባቢ ሲል ነው ጨዋታው የተጠናቀቀው። የፈረንሳይ ብሔራዊ ቡድንና የኢራቅ ብሔራዊ ቡድን ጨዋታ እርግጥ ነው ጨዋታው ከመጀመሩ በፊትም በነበሩት ጊዜያትም ይሄ ጨዋታ ምናልባት በአንዳንድ የአየር ንብረት ጉዳዮች ሊራዘም የሚችልበት ወይም ደግሞ መሀል ላይም ሊቆም የሚችልበት እድሉ በስፋት እንዳለ ሲነገር እንደነበር የምናስታውሰው ነው። ያ ነገር ተከስቷል። ምክንያቱም ጨዋታው ሌሊት 6 ሰዓት እንደሚጀምር የተረጋገጠ ጉዳይ ነበር። ጨዋታውን የሚጀምሩት ሌሊት 6 ሰዓት ላይ ነው። ነገር ግን እረፍት ከወጡ በኋላ ግን ለረጅም ደቂቃዎች ወደ ሜዳ መመለስ አልቻሉም በተፈጠረው የአየር ንብረት ለውጥ ምክንያትና በዛ ምክንያት ጨዋታው ወደ 10 ሰዓት አካባቢ ነው መጠናቀቁን ያደረገው። ፈረንሳይ ግን ከኢራቅ ጋር ባደረገችው ጨዋታ ማሸነፍ ችላለች። 3-0 በሆነ ውጤት ነው ጨዋታውን ማሸነፍ የቻለችው። ኬሊያን ምባፔ በጨዋታው ላይ 2 ጎሎችን ማስቆጠር ችሏል። ኦስማን ዴምቤሌ እንዲሁም ቀሪውን 1 ጎል ማስቆጠር ችሏል። ፈረንሳይን አሸናፊ ያደረጉ ግቦችን የሚያስቆጠሩት እነዚህ 2 ተጫዋቾች ናቸው። ኬሊያን ምባፔ በመጀመሪያውም ጨዋታ እንዲሁ 2 ጎሎችን ማስቆጠሩን እናስታውሳለን። ትናንትናም እነዚህን 2 ጎሎች መድገም ችሏል። እሱም የሚሮስላቭ ክሎትሰን ሪከርድም መጋራት ችሏል። የኬሊያን ምባፔ ትንሽ ለየት የሚያደርገው 16 የዓለም ዋንጫ ጎሎችን ያስቆጠረው አሁን በከፍተኛ ግብ አስቆጣሪነቱ ከሚገኘው ከሊዮኔል ሜሲ በ2 ግቦች ነው የሚያንሰውና
በአጠቃላይ እንግዲህ ሊዮኔል ሜሲን ቀደም ብዬ ገልጬላችኋል። 18 ግቦችን ለማስቆጠር 28 የዓለም ዋንጫ ጨዋታዎች ያስፈልጉት እንደነበር ነግሬያችኋለሁ። የኬሊያን ምባፔ ለየት የሚያደርገው ግን 16 የዓለም ዋንጫ ጎሎችን ለማስቆጠር 16 ጨዋታዎች ብቻ ነው ያስፈለጉትና በ16ኛው ጨዋታ ትናንትና 16ኛ የዓለም ዋንጫ ጎሉን ማስቆጠር ችሏል። በዚህ ውድድር ላይ ሊዮኔል ሜሲን እየተከተለ ይገኛል። በዚህ የዓለም ዋንጫ ላይ ሊዮኔል ሜሲ በ5 ግቦች ከፍተኛ ግብ አስቆጣሪነቱን እየመራ ሲሆን ከዛ ውጪ ደግሞ እንዲሁም ኬሊያን ምባፔም 4 ግቦችን ያስቆጠረ ተጫዋች ነው። ኤርሊንግ ብራውት ሃላንድም በተመሳሳይ 4 ያክል ጎሎችን ማስቆጠር የቻለ ተጫዋች እንደሆነ ይታወቃልና በጣም ትልቅ ፉክክር ሊደረግ እንደሚችል በርካቶች እየጠበቁ ይገኛሉ። በተለይ ኬሊያን ምባፔ በቀጣይ ሪካርዱን ለመስበርም እርግጥ ነው ይሄ የዓለም ዋንጫ ብቻ ሳይሆን ምናልባት ፊት ሆኖ የሚቆይ ከሆነ በቀጣዩ የዓለም ዋንጫም በጤንነት መቆየት የሚችል ከሆነ ተሳትፎን የማድረግ እድሉ በጣም ሰፊ ነው። ምክንያቱም እድሜውን 27 ነው፣ ቀጣይ 31 ነው የሚሞላውና በዛ ላይ የዓለም ዋንጫ ላይ የመሳተፍ እድል ይኖረዋል ተብሎ ይታሰባል። ከዛ ውጭ በዚህ ውድድር ላይ ረጅም ርቀቶችን ይጓዛሉ ተብሎ ስለሚታሰቡ ከዚህ በላይ ጎሎችን ሊያስቆጥሩ የሚችሉበት እድሉ እንዳላቸው ነው በርካቶች የሚያምኑት። የሁለቱ ብሔራዊ ቡድኖች ጨዋታ በአሜሪካ ባለው ከባድ የአየር ንብረትም ለ2 ሰዓታት ተቋርጦ እንደነበር ጭምር ነው የተመለከትነው። የፈረንሳይ ብሔራዊ ቡድንና የኢራቅ ብሔራዊ ቡድን ጨዋታ በእነዚህ አይነት ምክንያቶች መራዘሙን የተመለከትነው። በአሜሪካ አንድ ህግ አለ። የአየር ንብረት ሁኔታን በተመለከተ የወጣ ህግ አለ። እንግዲህ መመሪያ ተላልፎላቸው ነበር። በተለይ ለደጋፊዎች መሸሸጊያ ውስጥ ወይም መጠለያ ውስጥ እንዲገቡ ተነግሯቸው ነበር። በአካባቢው ከባድ አውሎ ነፋስ እየቀረበ መሆኑንና ከባድ ዝናብ መኖሩን ማስጠንቀቂያ ተሰጥቷቸው መጠለያ ውስጥ እንዲገባ ተነግሯቸው እንደነበር ይታወሳል። በስቴዲየሙ ዝናብም እንደ ጣለ ጭምር ተመልክተናልና በዚህ ምክንያትም የአሜሪካን ህግ እንንገራችሁ። በአሜሪካ አስቸጋሪ የአየር ንብረት ወይም የአየር ሁኔታ ሲከሰት ተግባራዊ የሚደረግ መመሪያ እንዳለን የተገለጸው። በህጉ መሰረት ከስቴዲየሙ 13 ኪሎ ሜትር ርቀት ላይ እንደዚህ አይነት ምልክቶች ወይም የነጎድጓድ ምልክቶች ከታዩ ጨዋታው እየተካሄደ ከሆነ እንዲቋረጥ እንደሚደረግ ነው የመረጃ ምንጮቹ ይፋ ያደረጉት። ቀጥሎ ደግሞ በ30 ደቂቃ ውስጥ ዳግም ምልክት የሚታይ ከሆነ ጨዋታው ምልክት የማይታይ ከሆነ ነው ጨዋታው የሚጀምረው በ30 ደቂቃ ውስጥ የማይታይ ከሆነ። ይሁን እንጂ በ30 ደቂቃ ውስጥ ግን ድጋሚ የሚታይ ከሆነ ግን ደቂቃው በድጋሚ ከዜሮ ይቆጠርና ለ30 ደቂቃ እንደገና እንዲጨመር ይደረጋል። ለምሳሌ 28ኛው ደቂቃ ላይ ወይም ጨዋታው ሊጀመር 2 ደቂቃዎች ብቻ ሲቀሩት 28 ደቂቃ ጠብቀው 30 እስኪሞላ ነው መጠበቅ ያለባቸውና 28 ደቂቃ ሞልቶ ነጎድጓዱ ከታየ በድጋሚ ከዜሮ ይጀምርና ሌላ 30 ደቂቃ መጠበቅ ይኖርባቸዋል የሚል ህግ እንዳለ ነው የሚነገረው። ይህ ማለትም አስጊ አየር ሁኔታ ከታየ ጨዋታው ለ30 ደቂቃዎች ይቋረጣል። ጨዋታው ለምን ያክል ጊዜ እንደተራዘመ እንደሚቀጥል በግልጽ የተቀመጠ ህግ እንደሌለ ነው የተነገረው። ትላንትናም ለ2 ሰዓታትም እንዲቆይ ያደረገው በዚህ ምክንያት እንደሆነ የሚያሳዩ ነገሮችን ነው የተመለከትነው። በአጠቃላይ ሜክሲኮ፣ አሜሪካ፣ ጀርመን፣ አርጀንቲና እና ፈረንሳይ ወደ ጥሎ ማለፋቸውን ያረጋገጡ ብሔራዊ ቡድኖች ናቸው። ትላንትና እንዲሁ የፈረንሳይ ብሔራዊ ቡድንም ማሸነፉን ተከትሎ ወደ ቀጣዩ ዙር ማለፉን አረጋግጧል። በቀጣይ ጨዋታውን እንደሚያደርግ ይታወቃል። ከኤርሊንግ ብራውት ሃላንድ ሀገር ኖርዌይ ጋር ነው ጨዋታውን የሚያደርገው። ነገር ግን ሁለቱን የመጀመሪያ ዙር ጨዋታቸውን ማሸነፋቸውን ተከትሎ ወደ ቀጣዩ ዙር ማለፋቸውን ያረጋገጡ ብሔራዊ ቡድኖች ናቸው። ትላንትና ፈረንሳይ ላይ ኬሊያን ምባፔ 2 ግቦችን አስቆጥሮ ጥሩ የሚባል ምሽትን ያሳለፍ እንጂ ከፔናልቲ ቦክስ ውጪ ነው የመጀመሪያው ጎል የተቆጠረው። ሁለተኛው ጎል ደግሞ የኢራቅ ግብ ጠባቂና አንደኛው ተከላካይ ስጦታ ነው የሰጧቸው ለኦስማን ዴምቤሌ ያቀበሉት። ከዛ ውጪ ኦስማን ዴምቤሌ ደግሞ ለኬሊያን ምባፔ አሲስት አድርጎለት ያስቆጠረው ቀላል ጎል ሆኖ ተመልክተናል። ከዛ ውጭ ግን የመጀመሪያው ጎል እጅግ አስደናቂ እንደነበረች ነው የተመለከትነው። በኬሊያን ምባፔ በኩል የተቆጠረው የመጀመሪያ ጎል በጨዋታው ላይ ኬሊያን ምባፔ እንዳልኳችሁ 2 ጎሎችን አስቆጥሯል። ከዛ ውጭ ግን ማይክል ኦሊሴ በትናንትናው ጨዋታ ላይም እንዲሁም 2 አሲስቶችን ማድረግ ችሏል። ለኦስማን ዴምቤሌ እና እንዲሁ ደግሞ ለኬሊያን ምባፔ አሲስቶችን ማድረግ የቻለው ተጫዋች ነው። በተለይ ኮንፈርት ከሚሰጠው በደንብ ከምናውቀው በባየር ሚኒክ ቤት በዚህ ውድድር ዓመት በደንብ ካሳየን ምርጥ ቦታው የማጥቃት ክፍሉ ከቀኝ የማጥቃት ክፍል ወይም ከቀኝ ክንፍ ቦታ ተነስቶ ነው ወደ አማካይ ገብቶ ጥሩ እንቅስቃሴዎችን እያደረገ የሚገኘው። እድሎችን በተደጋጋሚ ሲፈጥርም ተመልክተነዋል። ፈረንሳይ ግን ማሸነፏን ተከትሎ ወደ ቀጣዩ ዙር ማለፏን አረጋግጣለች። በቀጣይ የምድቡ መርሃ ግብር ፈረንሳይ ከኖርዌይ ብሔራዊ ቡድን ጋር ጨዋታዋን ታደርጋለች። ሴኔጋልና ኢራቅ ደግሞ መርሃ ግብራቸውን እንደሚያደርጉ ነው የወጣላቸው መርሃ ግብር የሚያሳየው። ሌላኛው የኖርዌይ ብሔራዊ ቡድን እያደረገው ጨዋታ ነው። ኖርዌይ እንግዲህ ከሴኔጋል ብሔራዊ ቡድን ጋር ነው ጨዋታዋን ያደረገችው። እንግዲህ የአፍሪካ ሻምፒዮኗ እንግዲህ እንዳልኳችሁ ትላንትና የተረጋገጠ ነገሩን የምንሰማው ካስ ከወሰነው በኋላ ቢሆንም እንዲሁ በአፍሪካ ዋንጫው ላይ ጥሩ ነገሮችን ያሳየችው ሴኔጋል ግን በዚህ ዓለም ዋንጫ ላይ ትጠበቅ ነበር፣ ጥሩ ነገሮችን ታሳያለች ብለው በርካቶች ግምቶቻቸውን ሰጥተው ነበር። ነገር ግን በተለይ በመጀመሪያው ጨዋታ
ከፈረንሳይ ብሔራዊ ቡድን ጋር በመጀመሪያ 45 የጨዋታ ክፍለ ጊዜ ያሳየችው አቋምም ምናልባት በዚህ ዓለም ዋንጫ ላይ አፍሪካውያን በሌሎችም ቡድኖች በጣም ጥሩ ተስፋዎችን ማሳየታቸውን ተከትሎ ሴኔጋልም ያንን ነገር ልታደርግ ትችላለች የሚሉ ግምቶች በትልቁ ሲወጡ ነበር። ነገር ግን የተሳካላት አይመስልም። በመጀመሪያው ጨዋታ በፈረንሳይ ብሔራዊ ቡድን ተሸንፋለች። እንዲሁ ዛሬ ሌሊት ላይ በተደረገና ቅርብ ሰዓት ላይ በተጠናቀቀ ጨዋታ እንዲሁ በኖርዌይ ብሔራዊ ቡድን ሌላ ሽንፈት የገጠማትን ጨዋታ ነው ማሳለፍ የቻለችው። 3-2 በሆነ ውጤት ነው በአጠቃላይ የሴኔጋል ብሔራዊ ቡድን በኖርዌይ ብሔራዊ ቡድን ሽንፈት የገጠመው። እንግዲህ በሴኔጋል ብሔራዊ ቡድኖች በዚህኛው የዓለም ዋንጫ ላይ የተሳካ ጉዞን ማድረግ እንዳልቻሉን የተመለከት ነው። በአንጻሩ የኤርሊንግ ብራውት ሃላንድ ሀገር ኖርዌይ ግን በጣም ድንቅ የሚባሉ ጊዜያቶችን አሁን በዓለም ዋንጫው ላይ ማሳለፏን ቀጥላለች። ከ28 ዓመታት በኋላ ነው ወደዚህ ዓለም ዋንጫ የተመለሰችው። ነገር ግን አሁንም ቢሆን በጣም በመጀመሪያ ውድድሯ በተለይ እነዚህ ይሄኛው ጄኔሬሽን ወይም ይሄኛው ትውልድ የመጀመሪያ የዓለም ዋንጫ ውድድሩ ነው እያደረገ የሚገኘውና ነገር ግን ጠንካራ ቡድን መሆኑን በደንብ እያሳየ ይገኛል። በመጀመሪያው ጨዋታም እንዲሁ ድል ቀንቶት እንደነበር የምናስታውሰው ነው። ዛሬም እንዲሁ ከሴኔጋል ጋር ባደረገው ጨዋታ 3-2 በሆነ ውጤት ማሸነፍ ችሏል። ኤርሊንግ ብራውት ሃላንድ ሌላ 2 ጎሎችን ማስቆጠር የቻለበት ምሽትን ነው ያጠናቀቀው በቅርብ ሰዓት በተደረገው ጨዋታ ማለት ነው። ፔደርሰን ነበር ቀዳሚውን ጎል 43ኛው ደቂቃ ላይ ያስቆጠረው። በተለይ ካሊዶ ኩሉባሊ የሰራውን ጥፋት ተከትሎ ያገኘውን እድል ነው ፔደርሰን ወደ ጎልነት የቀየረው። ከዛ ውጭ ግን ኤርሊንግ ብራውት ሃላንድ 48ኛው ደቂቃ እና 58ኛው ደቂቃ ላይ ባገኛቸው 2 ጎሎች በአጠቃላይ ጨዋታውን 3-2 በሆነ ውጤት ማሸነፍ ችለዋል። ኢስማኤል አሳር የሴኔጋል ብሔራዊ ቡድን እንዲመለስ የበኩሉን አስተዋጽኦ አድርጓል። ነገር ግን ሳይሳካለት ቀርቷል። 53ኛው ደቂቃ ላይ ጎል አስቆጥሮ ነበር። ከዛ ውጭ ደግሞ 93ኛው ደቂቃ ላይም እንዲሁ ሁለተኛውን ጎል አስቆጥሮ ነበር። ነገር ግን ቡድኑን ከሽንፈት መታደግ ያልቻለበትን ውጤት ነው ማስመዝገብ እንደቻለ እየተመለከተ ነው። በዚህም ኖርዌይ ወደ ቀጣዩ ዙር ማለፏን አረጋግጣለች። የኖርዌይ ብሔራዊ ቡድን ድሉን ተከትሎ ከወዲሁ አንድ ጨዋታ እየቀረው ነው ጥሎ ማለፉን መቀላቀሉን ያረጋገጠው። ሴኔጋልን የገጠመችው ኖርዌይ በፔደርሰን እና በኤርሊንግ ሃላንድ ግቦች ነው ወደ ቀጣዩ ዙር ማለፏን እንድታረጋግጥም የሆነችው። ኤርሊንግ ሃላንድ የተለያዩ ሪከርዶችን የግሉ አድርጓል። 59 ጎሎችን በ52 ጨዋታዎች ለብሔራዊ ቡድኑ ማስቆጠር ችሏል። ለብሔራዊ ቡድኑ ባለፉትም 12 ተከታታይ ጨዋታዎች ግብ አስቆጥሯል። በሁለት ጨዋታዎችም በዓለም ዋንጫ ለሀገሩ ብዙ ጎሎችን ያስቆጠረ ተጫዋችም ለመሆን የበቃበትንም ሪከርድ መስበር ችሏል። የምድቡ የበላይ ሆኖ ለማጠናቀቅ ኖርዌይና ፈረንሳይ በቀጣይ ጨዋታቸውን ያደርጋሉ። ወደ ቀጣዩ ዙር የማለፍ እድሏ የጠበበው ሴኔጋል ከኢራቅ ጋር የምድብ የመጨረሻ ጨዋታዋን እንደምታደርግ ነው የወጣው መርሃ ግብር ደግሞ የሚያሳየው። የዓለም ዋንጫ ጨዋታዎች ዛሬም ቀጥለው የሚደረግ ይሆናል። ዛሬ ተጠባቂ የዓለም ዋንጫ መርሃ ግብሮች ይደረጋሉ። እኛ አሁን ስቱዲዮ ባለንበት ሰዓት አንድ መርሃ ግብር እየተደረገ ይገኛል። ይሄኛው ጨዋታ በጆርዳን እና በአልጄሪያ መካከል እየተደረገ የሚገኝ መርሃ ግብር ነው። 12 ሰዓት ላይ የጀመረ ጨዋታ ነው። ከዛ ውጭ ግን ምሽት ላይ በጣም በርከት ያሉ የሚጠበቁ ጨዋታዎች ያሉ ከነዚህ መካከል ፖርቱጋል እና ኡዝቤኪስታን የሚያደርጉት ጨዋታ በርካቶች ይጠብቁታል። ፖርቱጋል በመጀመሪያው ጨዋታ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር አቻ ከወጣች በኋላ በርካቶችን አስገርማለች ወይም አስደምማለች። በዚህ ቡድን ውስጥ በጣም ትልቅ ችግሮች እንዳሉ ጭምር የተመለከትንበት ሆኖ ተመልክተነዋል። በተለይ ከክሪስቲያኖ ሮናልዶ ጋር በተያዘ እንዲሁ ከአማካዮቹ ስፍራ ተጫዋቾች ጋር በተያዘ በጣም በርከት ያሉ ተጣገባዎችንና ውዝግቦችን በዚህ ብሔራዊ ቡድን ካምፕ ውስጥ እየተመለከትን እንገኛለን። በቀጣዮቹ ጨዋታዎች ላይ ምናልባት ይሄ ነገር እንዳይጎዳቸው ወይም ደግሞ የቡድን አንድነቱን በጣም እንዳይሸረሽረው በርካቶች ሀሳቦቻቸውን እየሰጡ ነው። እርግጥ ነው የሚነሱ ነገሮች ያሉ ለክሪስቲያኖ ሮናልዶ ኳሶችን እያቀበሉ አይደለም የሚሉ አይነት ሀሳቦችን በደጋፊዎች ዘንድ ይነሳሉ። ያንን ነገር ይቀርፋሉ ወይ? በዛሬው ጨዋታ ላይ የጨዋታ እድሎችን ለመፍጠር ይሞክራሉ ወይ? በርካቶች ይጠብቃሉ። ምክንያቱም አንዳንድ ሰዎች ቁጥራዊ መረጃዎችን እያወጡ ጭምር ነው የሚናገሩት። በተለይ በዚህ የውድድር ዓመት በአማካይ ስፍራ ላይ በጣም ምርጥ የሚባል የውድድር ዓመትን ያሳለፉት ሁለቱ የፓሪስ ሳን ዠርሜን ተጫዋች የሆኑት ቪቲኒሃንና ዣኦ ኔቬስን የያዘ የአማካይ ስፍራ ከዛ ውጪ በእንግሊዝ ፕሪምየር ሊግ በዘንድሮው የውድድር ዓመት አንደኛ ደረጃ ላይ ተቀምጦ የአሲስት ሪከርዱን የሰበረ በአንድ ሲዝንም በርከት ያሉ አሲስቶችን ያደረገው ተጫዋችን ብሩኖ ሚጌል ፈርናንዴዝን የያዘ የፖርቱጋል ብሔራዊ ቡድን የአማካይ ስፍራ አንድም እድል በጨዋታው ላይ ለአጥቂው አለመፍጠራቸው በርካቶችን ያጠያየቀ እንደሆነ ይፋ ተደርጓል። በተለይ ከብሩኖ ሚጌል ፈርናንዴዝ ጋር በተያያዘ በጣም በርካቶች ትችቶቻቸውን ሲሰረዝሩ ተመልክተናል። በተለይ ይህ ተጫዋች ለክሪስቲያኖ ሮናልዶ አሲስቶችን ካደረገ እንኳን 3 ዓመታት አልፈዋል የሚሉ አይነት ሀሳቦች መነሳታቸውን ተከትሎ እንዲሁ ደግሞ እስከ ዛሬ ድረስ ለዚህ ተጫዋችም 3 አሲስቶችን ብቻ ነው ያደረገው የሚሉ ቁጥሮች መነሳታቸውን ተከትሎ በርካቶች እንግዲህ የእነዚህን ተጫዋቾች የነ ብሩኖ ሚጌል ፈርናንዴዝን የነ ቪታኒያን የነ ዣኦ ኔቬስን
እንዲሁ የሶሻል ሚዲያ አካውንታቸው ላይ የገቡ በጣም ትልልቅ ነገሮችን ሲያደርጉ እንደነበር የተመለከትንበት ሳምንት ነው። ከዛ ውጪ ዣኦ ኔቬስ የተናገረው ንግግርም በበርካቶች እንዲተቻ ያደርጉታል። ክሪስቲያኖ ሮናልዶ ትልቅ ተጫዋች እንደነበር እናውቃለን፣ ነገር ግን አሁን ላይ የመጣው ልክ እንደኛ ይህንን ብሔራዊ ቡድን ለማገዝ ብቻ ነው ብሎ መናገሩ በጣም ትልቅ ቀውስን አስነስቷል። ያንን ደግሞ ትላንትናም ኮንሴሳው አጠናክሮታል። ኮንሴሳው ትላንትና ሲናገር ክሪስቲያኖ ሮናልዶ ትልቁ አጥቂ ወይም ትልቁ ተጫዋቻችን እንደሆነ ጠንቅቀን እናውቃለን፣ ነገር ግን እኔ ኳሱን ሲይዝ ለክሪስቲያኖ ሮናልዶ የማቀበል ምንም አይነት ግዴታ የለብኝም። እኔ ጥሩ ቦታ ላይ ለሚገኝ ተጫዋች ነው ኳሱን ማቀበል ያለብኝ እንጂ ለክሪስቲያኖ ሮናልዶ የግድ መስጠት የለብኝም የሚል አይነት ሀሳብን መስጠቱን ተከትሎ እዚህ ቡድን ላይ እንዴት ነው ለክሪስቲያኖ ሮናልዶ የሚሰጠው ሪስፔክት የሚለው ነገር በርካቶችን እያነጋገረ የሚገኝ ጉዳይ ነው። ዛሬ በኡዝቤኪስታን ጨዋታ ላይ ምን አይነት ምላሽን የፖርቱጋል ብሔራዊ ቡድን ይሰጠናል? የፖርቱጋል ተጫዋቾችስ ምን አይነት ሪያክሽን ይኖራቸዋል? በርካቶች በጉጉት የሚጠብቁት ጨዋታ ይሆናል ተብሎ ይታሰባል። ዛሬ ፖርቱጋልና ኡዝቤኪስታን ልክ ምሽት 2 ሰዓት ሲል ጨዋታቸውን ያደርጋሉ። በዛሬው ጨዋታ ላይ ቶማስ አሮሆ በፖርቱጋል ብሔራዊ ቡድን በኩል በጨዋታው ላይ ላይሰለፍ የሚችልበት እድል እንዳለ የሚያሳዩ መረጃዎች ናቸው እየወጡ እንደሚገኝ ዘገባዎቹ የጠቆሙት። ስለዚህ ይህኛው ጨዋታ በጉጉት ይጠበቃል። ኡዝቤኪስታን በተለይ በምድቡ ላይ ምንም አይነት ነጥብን ያላገኘች ናት። በመጀመሪያው ጨዋታ በኮሎምቢያ 3-1 በሆነ ውጤት መሸነፏን እናስታውሳለንና የዛሬው ጨዋታ በትልቅ ጉጉት እንዲጠበቅም ያደርገዋል ተብሎ ይታሰባል። 72220 ደጋፊዎችን በሚይዘው ኤንአርጂ ስቴዲየም ሂውስተን ላይ ይሄ ጨዋታ እንደሚደረግ የወጣላቸው መርሃ ግብር ያሳያል። ምሽት 2 ሰዓት ላይ የሚደረግ በጣም ተጠባቂ የሚባለው ጨዋታ ነው። ከዛ ውጪ ግን እንግሊዝና ጋናም ዛሬ ጨዋታቸውን ያደርጋሉ። ይሄ ጨዋታ ልክ ምሽት 5 ሰዓት ሲል የሚደረግ መርሃ ግብር ነው። በርካቶች በጉጉት ይጠብቁታል ይህንን ጨዋታ። ምክንያቱም በመጀመሪያው ጨዋታ ይሄኛው የእንግሊዝ ብሔራዊ ቡድን በተለይ ጠንካራ ብሔራዊ ቡድን መሆኑን በደንብ አሳይቶናል። በተለይ ካውንተራቸው በጣም አስደናቂ ነው። ከዛ ውጪ የቆሙ ኳሶች አጠቃቀማቸው በጣም አስደናቂ እንደነበር በመጀመሪያው ጨዋታ ክሮኤሽያን 4-2 በሆነ ውጤት ሲያሸነፉ ተመልክተናልና ያንን ነገር ለማስቀጠል በዛሬው ጨዋታ ላይ ወደ ሜዳ ይገባሉ ተብሎ ይታሰባል። የጋና ብሔራዊ ቡድንም እንዲሁ በመጀመሪያው ጨዋታ ድል ከቀናቸው አፍሪካውያን ሀገሮች መካከል አንደኛዋ ናት። በተለይ በመጨረሻው ደቂቃ ላይ ባስቆጠረችው ጎል ሙሉ 3 ነጥብን ይዛ መውጣቷን የምናስታውሰው ጉዳይ ነውና የዛሬው ጨዋታ እንዲጠበቅ አድርጎታል። በተለይ ይህንን ጨዋታ ማሸነፍ የሚችል ብሔራዊ ቡድን በቀጥታ ወደ ቀጣዩ ዙር ማለፉን የሚያረጋግጥበትን ውጤት ማምጣት ይችላል። 68756 ደጋፊዎችን በሚይዘው ዢሌት ስቴዲየም ጨዋታው እንደሚደረግ የወጣላቸው መርሃ ግብር ያሳያል። ይሄ ጨዋታ ልክ ምሽት 5 ሰዓት ሲል የሚደረግ መርሃ ግብር ነው። ሌሊት ላይም እንዲሁ ጨዋታዎች ቀጥለው ይደረጋሉ። ዛሬ የምድብ ሁለተኛ ጨዋታዎች ወይም ደግሞ በሁሉም ምድብ ሁለተኛ ጨዋታዎች ተዳርሰው የሚጠናቀቁበት እንደሆነ የሚታወቅ ጉዳይ ነው። ሌሊት 8 ሰዓት ሲል ፓናማና ክሮኤሽያ ጨዋታቸውን ሲያደርጉ፣ ሌሊት 11 ሰዓት ደግሞ ኮሎምቢያና ዲአርሲ ወይም ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጨዋታቸውን ያደርጋሉ። እነዚህ ጨዋታዎች ከተደረጉ በኋላ ደግሞ የዓለም ዋንጫ የምድብ ሁለተኛ ጨዋታዎች ሁሉም ምድብ ላይ ተደርገው ይጠናቀቃሉ። ከነገ ጀምሮ ደግሞ የምድብ ሶስተኛ ጨዋታዎች ጅማሯችን እንደሚያደርጉ ነው የወጣላቸው መርሃ ግብር የሚያሳየው። ከዓለም ዋንጫ ጋር በተያያዙ አንዳንድ ጉዳዮችን እንዲሁ እናነሳላችሁ። ሰር አሌክሳንደር ቻፕማን ፈርጉሰን ይናገራሉ። ዣኦ ኔቬስ ክሪስቲያኖ ሮናልዶ በፖርቱጋል ብሔራዊ ቡድን ውስጥ እንደ ማንኛውም ተራ ተጫዋች ነው ማለቱን አስመልክቶ የሰጡት አስተያየት አለ። ሲናገሩ ዣኦ ኔቬስ ምን ማለት ፈልጎ እንደነበር ይገባኛል ብለዋል። ነገር ግን ስለ ክሪስቲያኖ ሮናልዶ ስታወራ ግን ቃላትን በጣም በጥንቃቄ ነው መምረጥ የሚኖርበት ሲሉ ይናገራሉ። ሰር አሌክሳንደር ቻፕማን ፈርጉሰን ሀሳባቸውን ሲሰጡ ሁሉም ሰው የበኩሉን አስተዋጽኦ ማድረግ አለበት ማለትና ክሪስቲያኖ ሮናልዶ እንደ ማንኛውም ተራ ተጫዋች ነው ማለት በመካከላቸው በጣም ትልቅ ልዩነት አለ። በቃላች ደረጃ ክሪስቲያኖ ተራ ተጫዋች መሆኑን ካቆመ በጣም ረጅም ጊዜ ሆኖታል ሲልም ነው የተናገረው። የዛሬ ወጣት ተጫዋቾች ያደጉት እሱ ታሪኮችን ሲሰባብር እየተመለከቱ ነው። ዋንጫዎችን ሲያነሳና ቡድኖችን በትልቅ ታሪካዊ ወቅቶች ውስጥም ተሸግሞ ሲሻገር እያዩ ነው እነዚህ ልጆች ያደጉት። የአይነቱ ትውልድ ተሻጋሪ ታሪክ ወይም ሌጋሲ የተለየ ክብር ደረጃም ይገባዋል። በእርግጥም በቡድን ውስጥ ያሉ እያንዳንዱ ሰው ለቡድኑ መስራት፣ መከላከል፣ ማጥቃትና መስዋዕትነትን መክፈል አለበት። ከዚህ በላይ ምንም የለም። ራሱ ክሪስቲያኖ ሮናልዶም ቢሆን በዚህ አይስማማም። ነገር ግን ታሪክ አንቀይርም፣ ተጫዋቾች ይመጣሉ ይሄዳሉ። ክሪስቲያኖ ሮናልዶ ግን የፖርቱጋል ታሪክን የቀየረና የሙሉ ትውልድ መመዘኛ ለመለወጥም የረዳ ሰው ነው። ክሪስቲያኖ ያሳካቸውን ነገሮች ካሳካ ሰው ጋርም ወደ መልበሻ ክፍል ስትገባ እንደ ተራ ተጫዋች በጭራሽ መመልከት አትችልም። ከሱ በጣም ብዙ ነገሮችን መማር አለበት። ዣኦ ኔቬስ ንቀት ፈልጎ የተናገሩ አይመስለኝም። ነገር ግን እንደዚህ ያሉ አባባሎች በቀላሉ በተሳሳተ መንገድ ሊተረጎም ይችላሉ። ምክንያቱም ክሪስቲያኖ ሮናልዶ ተራ እግር ኳስ ተጫዋች አይደለም።
እግር ኳስ ካሳየቻቸው ምርጥ የሚባሉ የምንጊዜ ምርጥ ተጫዋቾች መካከል አንደኛው እንደሆነ በርካቶች ያውቃሉና ይሄኛውን ነገር ሁሉም ተጫዋቾች ሊረዱት ይገባል ሲልም ጭምር ነው የተናገረው። ምክንያቱም ክሪስቲያኖ ያሳካውን ነገር ማንም ማሳካት የሚችልበት ደረጃ ላይ አይደለም። ሰዎች ቢወዱትም ባይወዱትም ዛሬ ፖርቱጋል ማሊያን የለበሱ ብዙ ተጫዋቾች እዚያ ሊደርሱ የቻሉት ክሪስቲያኖ ሮናልዶን የፖርቱጋል እግር ኳስ ከምንጊዜውም በላይ ትልቅ እንዲሆንም ስለረዳ ነው እንጂ ማንም በዛ ቦታ ላይ ላንመለከተው እንችል ነበር ሲልም ጭምር ነው የተናገረው። ይህንን ሀሳብ ነው እየሰጠም የሚገኘው። በማጣሪያው ላይ ክሪስቲያኖ ሮናልዶ ባይኖር ኖሮ ዓለም ዋንጫ አይገቡም ነበር ብሏል ፈርዲናንድ ሲናገር። የቀድሞው እንግሊዛዊው ተከላካይ ሪዮ ፈርዲናንድ ክሪስቲያኖ ሮናልዶ የቡድን ተጫዋች አይደለም መባሉን ተችቶታል። ሮናልዶ የቡድን ተጫዋች አይደለም የሚለው ሀሳብ አይገዛኝም ያለው ፈርዲናንድ እሱ ጥሩ የቡድን ተጫዋች ነው ብሏል። አክሎም ወደ እሱ የሚመጡ ኳሶችን ሁሉ ማስቆጠር እንዲሁ ደግሞ ጨዋታንም መወሰን ይፈልጋል። በዚሁ ልክ የቡድን ተጫዋች ነው ሲልም ጭምር ይናገራል። ሮናልዶ የቡድን አስተላለፍን ስለሚያበላሽ መሰለፍ የለበትም የሚሉ ሰዎች ፍጹም ተሳስተዋል ሲል ነው ፈርዲናንድ የሚናገረው። እውነቱን ካየነው ግን በማጣሪያው ሮናልዶ ባይኖር ኖሮ ዓለም ዋንጫ ላይ ላያልፉ ይችሉ ነበር፣ ምክንያቱም በሱ ጎሎች ታግዘው ነው ወደዚህኛው የዓለም ዋንጫ የመጡት ሲልም ጭምር ይናገራል ሪዮ ፈርዲናንድ ሀሳቡን ሲሰጥ። ጀርመን ተጫዋቿን በጉዳት ምክንያት አጥታለች። የጀርመን ብሔራዊ ቡድን ተከላካይ የሆነው ኒኮ ሽሎተርቤክ በጉዳት ምክንያት ከዓለም ዋንጫው ውጪ መሆኑ ይፋ ተደርጓል። በአይቮሪ ኮስቱ ጨዋታ የተጎዳው ሽሎተርቤክ አሁን ላይ የብሔራዊ ቡድን ስብስብ መልቀቁን የተነገረው። ተጫዋቹ በገጠመው የቁርጭምጭሚት ጉዳት ምክንያትም ለ2 ሳምንታት ከሜዳ እንደሚርቅ ይፋ ተደርጓል። በቀጣይ ጨዋታዎች አንቶኒ ሩዲገር በቋሚ አስተላለፍ ውስጥ ተካቶ ከጆናታን ታህ ጋር ቦታውን ይተካል ተብሎ እንደሚጠበቅ ነው የመረጃ ምንጮቹ እያሳዩ የሚገኙት። ሉካስ ዚዳን የስነ ልቦና ሐኪም ቀጠረ። የአልጄሪያ ብሔራዊ ቡድን ግብ ጠባቂ ሉካስ ዚዳን በአርጀንቲና ከደረሰባቸው ሽንፈት በኋላ ትችት ተሰንዝሮበት ነበር። ግብ ጠባቂው አሁን ላይ በደረሰበት ትችት ምክንያትም ከስነ ልቦና ባለሙያ ጋር እየሰራ መሆኑን ነው እንዲሁ ያስታወቀው። የሚደርሱበትን ጫናዎች ይበልጥ ለመቋቋም እንዲረዳውም ይህንን ማድረጉን ጭምር በተደጋጋሚ ጊዜ ይናገራል። የብሔራዊ ቡድኑ አሰልጣኝ ቭላዲሚር ፔትኮቪች በሰጡት አስተያየትም ሉካስ ዚዳን እንደ ግብ ጠባቂ ባለው አቅም እተማመንበታለሁ ሲሉ ጭምር ነው የተናገሩት። በክብር ተፋልመናል፣ እንደተከበረን ለቀናል ብለዋል ኢራኖች። የኢራን ብሔራዊ ቡድን ከጨዋታቸው በኋላ መልበሻ ቤት ውስጥም የጽሁፍ መልእክትን አስቀምጠዋል። ብሔራዊ ቡድኑ ባስቀመጠው የጽሁፍ መልእክትም የኢራን መንፈስ ከጥንት ኢራናውያን አሁን እስካሉ ጸንቶ ይቆያል ብለዋል። ወደ ሎስ አንጀለስ በኩራት ተመልሰናል ያለው ቡድኑ በመልእክቱም በክብር ተፋልመናል፣ እንደተከበርንም ለቀናል ብለዋል። ሎስ አንጀለስ ላደረገችልን አቀባበል እናመሰግናለን ሲል ብሔራዊ ቡድኑ በጽሁፍ መልእክቱ ላይ አስፍሯል። በቤልጅየሙ ጨዋታ የኢራን ብሔራዊ ቡድን መዝሙር ሲሰማም ከስቴዲየም ተቃውሞ ነበር። ኢራን የምድብ የመጨረሻ ጨዋታዋን ከግብጽ ጋር ሲያትል ስቴዲየም ላይ እንደምታደርግ ነው የወጣላቸው መርሃ ግብር እንደሚያሳይ መረጃው የወጣው። የዓለም ዋንጫ ጉዳዮችን እዚህ ጋር ደግሞ ገታ እናደርግና የክለብ እግር ኳሳዊ ጉዳዮችን ወደ እናንተ እናደርስ። የአርሰናል ጉዳዮችን በማስቀደም ነው የዛሬ የክለብ እግር ኳሳዊ ጉዳዮችን የምንጀምረው። ሁሊያን አልቫሬዝ ትላንትና በይፋ ተናግሯል። ለእኔ በጣም ጥሩ ነገር አትሌቲኮ ማድሪድን መልቀቅና ህልሜን ማሳካት ፈልጋለሁ ሲል ነው ሁሊያን አልቫሬዝ በግልጽ የተናገረውና ከአትሌቲኮ ማድሪድ ጋር የመቀጠል ምንም አይነት ፍላጎት እንደሌለው በይፋ አረጋግጦላቸዋል። ስለዚህም በቀጣይ ለፈላጊዎቹ ክለቦች በጣም ጥሩ እድል ይሆናል ተብሎ ይታሰባል። እርግጥ ነው ባርሴሎናን መቀላቀል ምርጫውን እያደረገ ቢሆንም ሁልጊዜም እንደሚናገረው ሁሊያን አልቫሬዝ ባርሴሎናን ለመቀላቀል ነው የሚስማማው፣ እናም ዝውውሩን ይፈልገዋል። አሁን ላይ በክለቦች ላይም የተመሰረተ ይሆናል ተብሎ ይታሰባል። ከጥቂት ሳምንታት በፊት የ100 ሚሊዮን ዩሮ ጥያቄ ውድቅ ከተደረገ በኋላ ባርሴሎና በአዲስ ጥያቄ ሊመለስ የሚችልበት እድሉ እንዳለው እየተነገረ ነው። ነገር ግን አሁንም ቢሆን ሁሊያን አልቫሬዝን ለማስፈረም አርሰናሎች ጥረት ማድረጋቸውን የሚቀጥሉበት የዝውውር መስኮት እንደሚሆን ግን በርካቶች ግምቶቻቸውን እየሰጡ ይገኛሉ። እንደውም አንዳንድ ምንጮች እንደተናገሩት ከሆነ አርሰናል ባለፈው ወር አካባቢ ላይ በሁሊያን አልቫሬዝ ዝውውር ላይ ለመግፋትም ሞክረው ነበር። ነገር ግን ተጫዋቹ ወደ ባርሴሎና መሄድ እንደሚፈልግም ነግሯቸው እንደነበር ነው ዘገባዎችም እየጠቆሙ የሚገኙት። ነገር ግን አሁንም ቢሆን አርሰናል ይህንን ተጫዋች ለማስፈረም ትልቅ ጥረቶችን ያደርጋል ተብሎ እንደሚታሰብ ነው የመረጃ ምንጮቹም እየገለጹ እንደሚገኝ ዘገባዎች እየጠቆሙ የሚገኙት። አርሰናል የክረምቱ የዝውውር መስኮትን በተገቢው መልኩ ካልተጠቀሙበት ባለፈው የውድድር ዓመት ያደረጉትን ጥረት የመጪውን የውድድር ዘመን ሊጎዳው እንደሚችል እየተነገረ ይገኛል። ብዙ ተጫዋቾች በወሳኝ ሰዓት ጉዳት ማስተናገዳቸው የአደባባይ ሚስጥር ነው። ነገር ግን የዛን ጊዜም መስዋዕትነት አሁን ላይ ዋጋ ሊያስከፍላቸው እንደሚችል የሚያሳዩ ነገሮች እንዳሉ ነው ዘገባዎች እየጠቆሙ የሚገኙት። ስለዚህም ቡካዮ ሳካ ከእንግሊዝ ብሔራዊ ቡድን ጋር አሁንም በጤንነት እንዳልሆነ ይታወቃል። ሁሉም ልምምዶች ላይ መሳተፍ እንደማይችልም ጭምር
በርካቶች እየተናገሩ ይገኛሉ። በተለይ አሰልጣኝ ቶማስ ቱሄል ያንን ነገር አረጋግጦታል። ይህ ተጫዋች በደንብ ይህን ቡድን ማገልገል የሚችልበት ደረጃ ላይ አይደለም፣ ጤንነቱ በጣም ጥሩ አይደለም የሚል አይነት ሀሳብን ሲሰጥ እንደነበረ የምናስታውሰው ጉዳይ ነው። ከዛ ውጪ ዴክላን ራይስም በጅማቶቹ ላይ የነርቭ ህመም እየተሰማው ሲሆን የጉዳት ደግሞ ቀዶ ጥገና ያስፈልገዋል ተብሎ ነው የሚታመነው። ራይስ ሙሉ ለሙሉ የማገገም ረጅም እረፍት እንደሚያስፈልገው ግልጽ እንደሆነ ይነገራል። ሳሊባም ቢሆን የጀርባ ህመሙን ተሸክሞ ነው በዓለም ዋንጫ ላይ እየተጫወተ የሚገኘውና ማርቲን ኦዴጋርድም የጉልበት ህመም እንዳለበት የሚታወቅ ጉዳይ ነው። ስለዚህ እነዚህን ነገሮች ደግሞ ማስተካከል የሚቻለው በቀጣይ የዝውውር መስኮቱ ላይ ትልቅ ለውጦችን ማድረግ በሚቻልበት ነገር ላይ ነውና ስለዚህም ዘንድሮ የተለየ ነገርን ማድረግ ይሞክራሉ ተብሎ ይታሰባል። በክረምት የተጫዋቾች የዝውውር መስኮት ዝውውሮችን ለማድረግም ጥረቶችን የሚያደርጉበት ጊዜ ሊሆን እንደሚችል መረጃዎች እየወጡ እንደሚገኝ ነው ዘገባዎች የወጡት። አርሰናል የሌስተር ሲቲውን ድንቅ ተጫዋች ጀረሚ ሞንጋን ለማስፈረምም የሚደረገው ፉክክርን እንዳሸነፉ ነው እየተገለጸ የሚገኘው። ጀረሚ ሞንጋ የተለያዩ በርካታ ትልልቅ ክለቦች ዝውውሩን ለመጥለፍ ቢሞክሩም ልጁ ግን አርሰናሎችን መምረጡን የተነገረው። አርሰናል አሁንም ከሌስተር ሲቲ ጋር በመደራደር ዝውውሩንም ወደ ማጠቃለልም ለመሄድ ሙከራዎችን እያደረጉ እንደሚገኝ ጭምር ነው የመረጃ ምንጩ ይፋ ያደረገው። ሞርጋን ሮጀርስ የአርሰናል የመጀመሪያም ሁለተኛም ሶስተኛም ኢላማ እንደሆነ በይፋ ተነግሯል። ሞርጋን ሮጀርስ የዚህ ክረምት የተጫዋቾች የዝውውር መስኮት የአርሰናል ዋነኛው ኢላማ እንደሆነ ነው እየተገለጸ የሚገኘው። አርቴታ የሚፈልገውንና አርሰናልም ትልቅ ወጪ ሊያደርጉበት የተሰናዱበት ተጫዋች እንደሆነ ይፋ እየተደረገ ይገኛል። በተጫዋቹ በኩል ትልቅ ለውጥም አሳይተዋል። እነሱን ደግሞ ለመቀላቀልም ጓግቷል። ስለዚህም ለሮጀርስም ምን ያክል መክፈል እንዳለባቸው ለመነጋገር በቅርቡ ትልቅ ድርድሮችን ያደርጋሉ ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። በአጠቃላይ ግን ሞርጋን ሮጀርስ ለአርሰናል በዚህ የክረምት የተጫዋቾች የዝውውር መስኮት ወሳኙ ዝውውር ሊሆን እንደሚችል በርካቶች ግምቶቻቸውን ሰጥተዋል። ፋብሪዚዮ ሮማኖም ነው ይህንን መረጃ እያጋራ እንደሚገኝ የተገለጸው። ጀረሚ ሞንጋ ሐምሌ 3 17 ዓመት ስለሚሞላው የመጀመሪያ ፕሮፌሽናል ኮንትራቱን ያኔ ለአርሰናል ይፈርማል ተብሎ ይጠበቃል ብሏል። አርሰናል ጋር በተያያዘ የወጣው የመረጃ ምንጭ አርሰናሎች ጀረሚ ሞንጋን ለማስፈረም ከሌስተር ሲቲ ጋር በጣም ጥሩ የሚባል ስምምነት ላይ ደርሰዋል። አርሰናል እንግዲህ ይህንን ተጫዋች ለማስፈረም ጥረቶችን እያደረጉ ነው። አሁን ላይ የ16 ዓመቱ ተጫዋች ክለቡን 10 ሚሊዮን ፓውንድ በሚጠጋ ክፍያ ይቀላቀላል ተብሏል። አርሰናል ተፎካካሪዎቻቸውን በመርታትም በእንግሊዝ ምርጥ ከሚባሉ ባለተሰጥኦ ታዳጊዎች መካከል አንዱን የግላቸው ለማድረግም በጣም ከጫፍ እንደደረሱ የሚያሳዩ መረጃዎችን ነው የተመለከት ነው። ማንቸስተር ዩናይትድን የተመለከቱ መረጃዎችን እናንሳ። ኦማር ቤራድና ጄሰን ዊልኮክስ ከኦሪዮል ሹዋሜኒ ወኪሎች ጋር ውይይቶችን አድርገው እንደነበር የሚያሳዩ መረጃዎች ይፋ ተደርገዋል። ማንቸስተር ዩናይትድ አሁንም ቢሆን ተጫዋቹ ማድሪድን ለቆ የሚወጣበትን አጋጣሚ ከተፈጠረም እድሉን ለመጠቀም ዝግጁ ይሆናሉ ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። እስካሁን ግን ምንም አይነት አዲስ ነገር እንደሌለም የሚያሳዩ መረጃዎች ይወጣሉ። ኦማር ቤራድ እና ጄሰን ዊልኮክስ ግን ከዚህ ተጫዋች ጋር ከወኪሉ ጋር ንግግሮችን ለማድረግ ሞክረዋል። ፋብሪዚዮ ሮማኖ ይፋ እንዳደረገው ከሆነ ማንቸስተር ዩናይትድ ኦሪዮል ሹዋሜኒን ለካሴሜሮ ተተኪም አድርጎ ይፈልገዋል ብለዋል። ዩናይትድ ሹዋሜኒን ፍጹም የተከላካይ አማካኝና በአውሮፓ ከፍተኛ ልምድ ያለው ተጫዋችም አድርገው ነው እየተመለከቱት የሚገኘው። ስለዚህም የክለቡ ፍላጎት አዲስ አይደለም፣ ለረጅም ጊዜ ሲከታተሉትም ቆይተዋል። ሆኖም ግን ዝውውሩ ቀላል እንዳልሆነ ግን በርካቶች ያውቃሉ። ሪያል ማድሪድ እስካሁን ተጫዋቹን ለመሸጥ ምንም አይነት ፍላጎቶች እንዳላሳየ ነው የሚነገረው። እንዲሁም ቹዋሜኒ በማድሪድ የሚያገኘው ከፍተኛ ደሞዝም ከዩናይትድ የደሞዝ እቅድ ጋርም ሊጣጣም ይችላል ተብሎ እንደማይታሰብ ነው የመረጃ ምንጩ ይፋ ያደረገው። በአሁኑ ሰዓት ፍላጎቶች ግን እንዳሉ ነው በስፋት የሚነገረው። ፋብሪዚዮ ሮማኖ ማንቸስተር ዩናይትድ እዚህ ተጫዋች ላይ እውነተኛ ፍላጎት አለው ሲልም ጭምር በይፋ መናገሩ የሚታወስ ነው። ሰሜርቬል በፓሪስ ሰን ዠርሜን እቅድ ውስጥ የለም ተብሏል። በማንቸስተር ዩናይትድ ተፈላጊ የሆነው ሰሜርቬል በፓሪሳውያን ኢላማ ውስጥ እንደገባ የተለያዩ መረጃዎች ሲጠቁሙ እንደነበር የሚታወስ ጉዳይ ነው። ነገር ግን አሁን ላይ ያ እንዳልሆነ ተገልጿል። እንደ ፋብሪዚዮ ሮማኖ ዘገባ ተጫዋቹ በፈረንሳዩ ክለብም ቀዳሚ ኢላማ ውስጥም እንደማይገኝ ጭምር መረጋገጡን ነው የመረጃ ምንጭ ይፋ ያደረገው። ማንቸስተር ዩናይትድ አሁንም ተጫዋቹን ለማስፈረም እንቅስቃሴዎች ላይ እንደሚገኝ የሚያሳዩ መረጃዎችም ይፋ ተደርገዋል። ማንቸስተር ዩናይትድ የብራዚላዊውን አማካይ የኤደርሰንን ዝውውር ይፋ የሚያደርግበት ጊዜን በተመለከተ ጋዜጠኛ ሳሙኤል ሎሃረስት መረጃውን አውጥቷል። በዚህ መሰረትም ማንቸስተር ዩናይትድ የኤደርሰንን ፊርማ በይፋ የሚያበስረው የብራዚል ብሔራዊ ቡድን በዓለም ዋንጫው ላይ የሚያደርገው ጉዞ ሲያበቃ መሆኑን የተናገረው።
ኤደርሰን በ38 ሚሊዮን ፓውንድ ማንቸስተር ዩናይትድን ለመቀላቀል ሙሉ ነገሩ መጨረሱ የሚታወስ ነው። ዩናይትድ ይፋ ማድረግ ብቻ ነው የሚቀረው። ማንቸስተር ዩናይትዶች ማኑኤል ኡጋርቴን በዚህ ክረምት ለመልቀቅ በማሰብ ከተገዛበት ዋጋ በታች ለመሸጥ ዝግጁ ናቸው። ዩናይትድ በማኑኤል ኡጋርቴም ዝውውር ላይ ኪሳራ ላለማስመዝገብም ተጫዋቹን ቢያንስ በ25.38 ሚሊዮን ፓውንድም መሸጥ ይኖርበታል። የማንቸስተር ዩናይትድ አመራሮች ኡጋርቴን ለመሸጥ ትልቁ እንቅፋት የሚሆነው በሳምንት የሚያገኘው የ120 ሺህ ፓውንድ ደሞዙ እንደሆነ ይነገራል። ማንቸስተር ዩናይትዶች የተጫዋቹን የመሸጫ ዋጋ ይበልጥ ዝቅ ማድረግ ስላልፈለጉ በአሁኑ ወቅትም ለተለያዩ ክለቦች እያቀረቡት አይገኝም። በተጨማሪም የዝውውር መስኮቱ ከተዘጋ በኋላ ተጫዋቹ በማንቸስተር ዩናይትድ የመቆየት እድሉ ሰፊ መሆኑን አምነው እንደተቀበሉ ጭምር ነው ሳሙኤል ሉሃረስት የመረጃ ምንጭ ይፋ እያደረገ የሚገኘው። በገበያው ላይ ትልቅ ፍላጎትን ይሰባል ብለው እንደማይጠብቁ ነው የተነገረው። ጄጄ ጋብሪኤል በቀጣይ የውድድር ዓመት ለዋናው ቡድን የመጫወት እድሉ በጣም ከፍተኛ ነው ተብሏል። ዩናይትድ ለሱ እቅድም ያዘጋጀ ሲሆን በዓለም ዋንጫው ላይ ከሚገኙ እጅግ ባለ ተሰጥኦ ተጫዋቾች መካከልም አንደኛው ተደርጎ ይቆጠራል ነው እየተባለም የሚገኘው። ማንቸስተር ዩናይትድ ካሴሜሮ፣ ጄደን ሳንቾ እና ታይለር ማላሺያን ከለቀቀ በኋላ ከሳምንታዊ የደሞዝ ወጪው ላይ ከ600 ሺህ ፓውንድ በላይ ቀንሷል ተብሏል። ማርከስ ራሽፎርድ ከተሸጠ ዩናይትድ ተጨማሪ 325 ሺህ ፓውንድ በደሞዝ መልክም ይቆጥባል ተብሎ እንደሚታሰብ ነው ሳሙኤል ሉሃረስት ጨምሮ መረጃውን ያጋራው። የማንቸስተር ዩናይትድ ወጣት ተጫዋቾች ሁኔታን እንመልከት። ቺዶ ኦቢ ማርቲን እና ሃሪ አማስ ከታችኛው የእንግሊዝ ሊግ ክለቦች ከፍተኛ ፍላጎት እየቀረበላቸው ሲሆን በክረምቱ የቡድኑ የቅድመ ውድድር ዝግጅት ስብስብ ውስጥም እንደሚካተቱ ነው የሚጠበቀው። ዩናይትድ በዚህ ክረምትም ሃሪ አማስን በውሰት ለመስጠት የሚፈልግ ሲሆን ጃክ ፍሌቸርን ክለቡን በውሰትም ለመስጠት እያሰባቸው ካሉ ተጫዋቾች መካከልም አንደኛው እንደሆነ ነው የመረጃ ምንጩ ይፋ ያደረገው። ቸልሲን የተመለከቱ መረጃን እናንሳ። ቶማስ ቱሄል ስለ ሪስ ጄምስ ይናገራል። ሪስ ጄምስ በሚያሳዝን ሁኔታ ጉዳት አጋጥሞት ነበር። ይህም ለሱም ሆነ ለቸልሲ አሳዛኝ ነበር ብለዋል ቶማስ ቱሄል። አሁን ግን ወደ ምርጥ ብቃት ደረጃው እየተመለሰ ነው። የመጫወት ጉጉት፣ ፍላጎትና ደስታውን በግልጽ ይታያል። በማንኛውም ሰዓት ጨዋታን የሚቀይር ልዩ ነገርን መፍጠር ይችላል። በከፍተኛ ደረጃ ለመቀላቀል የሚያስፈልገው አካላዊ ጥንካሬ ብቃትም አለው። በአጠቃላይ ሙሉ ተጫዋች ነው። በቼልሲ ብዙ ጊዜ በ6 ቁጥር ሚና ላይ ሲጫወት ተመልክቼዋለሁ። ስለዚህ በዚያ ቦታ ላይ ሊጫወት ይችላል። ዋናው የቦታው ግን የቀኝ ተከላካይ ቢሆንም በመሃል ሜዳም አማራጭ ሆኖ ሊያገለግል እንደሚችል አስባለሁ ሲል ነው ቶማስ ቱሄል ስለ ሪስ ጄምስ የተናገረው። የቼልሲ የውስጥ አዋቂዎች እንደሚያስረዱት ሪስ ጄምስ በቡድን ውስጥ ተጽዕኖ ፈጣሪና ግልጽ መሪ ሲሆን በሁሉም ደረጃ ደግሞ ባሉ ሰራተኞችና ተጫዋቾች ዘንድም በአክብሮት የሚደመጥ ሰው ነው። እሱ የቡድን አጋሮቹ ሊዘገዩ ወይም ደግሞ ኃላፊነታቸውን ማስታወስ ሊያስፈልጋቸው የስነ ስርዓትም መስመር እንዲይዙ የማድረግ ብቃት ያለው ሲሆን ከቀሪው የአመራር ቡድን ጋርም በመሆን የተጫዋቾችን የቅጣት ስርዓትም የበላይነት ማስኬድም ይችላል ተብሎ እንደሚታሰብ ነው ማትላዊ መረጃውን ይፋ ያደረገው። ኒኮላ ጃክሰን በስታንፈርድ ብሪጅ መቆየትን እንደሚፈልግ ነው የተነገረው። እናም በቻቪ አሎንዞ ስር ቦታውን ለማስከበር መታገል እንደሚፈልግ ነው ለቼልሲም እንዳሳወቀ የመረጃ ምንጩ እየጠቆመ እንደሚገኝ ዘገባው የጠቆመው። አጥቂው ለአዲሱ አሰልጣኝ ራሱን ለማስመስከር ከፍተኛ ፍላጎት ያለው ሲሆን በቀጣዩ የውድድር ዘመንም በቋሚነት ለመሰለፍ እውነተኛ የፉክክር እድልም እንደተሰጠው ድረስም በክለቡ ለመቆየት ፍላጎቶች ያሉት ብሏል። ፉትቦል ኢንሳይደር የተባለው የመረጃ ምንጭ ይፋ እንዳደረገው መረጃ ከሆነ የማሎ ጉስቶ የወደፊት ሁኔታ እስካሁን ግልጽ እንዳልሆነ ነው የመረጃ ምንጩ የሚጠቁመው። ማሎ ጉስቶ በቸልሲ የሚቆይ ወይንም ደግሞ የሚለቅ መሆኑ አሁንም አልተወሰነም። ምክንያቱም ቸልሲ ከማርኮ ፓሌስትራ ጋርም አሁንም እየተያዘ ነው። ቸልሲ ለሉካስ ቤርግቫል ያለው ፍላጎት እንደገና ለማስጀመር በጭራሽ አላሰበም ተብሏል። እንዲሁም ለጆን ስቶንስና ለኢታን ንዋኔሪም ዝውውር ለማድረግ እቅድ የለውም። ምንም እንኳን ሪፖርቶች እየወጡ ቢሆንም የቸልሲ ዋናው ኢላማ በቻቪ አሎንዞ በቀጥታ የመጀመሪያ አስተላለፍ ሊጫወቱ የሚችሉ ከፍተኛ ጥራት ያላቸው ተጫዋቾችን ማስፈረም ብቻ እንደሆነ የሚያሳዩ መረጃዎችን ደግሞ እየተመለከትን ነው የምንገኘው እንደ ዘገባዎቹ ጥቆማ። የሊቨርፑል ጉዳዮችን እንንገራችሁ። ቶትናም የፊት መስመሩን ለማጠናከር የሊቨርፑሉን አጥቂ ኮዲ ጋክፖን ለማስፈረም ፍላጎት ማሳየቱ ተነግሯል። እንደ ፋብሪዚዮ ሮማኖ ዘገባ ኮዲ ጋክፖን ለማዘወር ፍላጎት ያላቸው ክለቦች የሊቨርፑልን አቋም ለማወቅ ጥረት እያደረጉ ነው። ይሁን እንጂ የጉዳዩ ባለቤት የሆነው ሊቨርፑል እስካሁን ተጫዋቹን ለመሸጥ ወይንም ለመልቀቅ ምንም አይነት አረንጓዴ መብራትን አልሰጣቸውም። በአሁኑ ሰዓት ሊቨርፑል በኮዲ ጋክፖ ብቃት ሙሉ በሙሉ እንደሚረካና ተጫዋቹ ለቡድኑ እቅድ ውስጥም ትልቅ ድርሻ እንዳለው እየተነገረ ነው። ክለቡ ስለ ተጫዋቹ የወደፊት እጣ ፈንታ ውሳኔ ለመስጠት ጊዜ እንደሚወስድ የገለጸ ሲሆን በተለይም ደግሞ በዓለም ዋንጫው መካሄድም ወቅት ማንኛውም ዝውውር ድርድር እንደማይኖርም ተረጋግጧል። በመሆኑም ለሊቨርፑልና
ለኮዲ ጋክፖ የዝውውር ጉዳይ የመጨረሻ ውሳኔ እስኪሰጥ ድረስም ጉዳዩን ለመከታተል ጊዜ እንደሚጠይቅም መረጃዎች እንደሚያመለክቱ ነው የመረጃ ምንጩ ይፋ እያደረገም የሚገኘው። ሊቨርፑል የፓሪስ ሰን ዠርሜኑን ፈጣን የክንፍ አጥቂ ብራድሊ ባርኮላን ለማስፈረም በዝርዝር ውስጥ ማካቶ ሁኔታውን በጥብቅም እየተከታተለ እንደሚገኝ ነው የተገለጸው። የፈረንሳዩ ድንቅ ኮከብ በአንፊልድ የረጅም ጊዜ የዝውውር ፍላጎት ውስጥም የነበረ ሲሆን አሁን ላይ ነገሮች ይበልጥ እየተጋጋሉ መጥተዋል። በፓሪስ ሰን ዠርሜን እና በብራድሊ ባርኮላ መካከል ያለው አዲስ የኮንትራት ማደሻ ድርድር መቋረጡ ሊቨርፑል ተጫዋቹን ወደ አንፊልድ ለማምጣትም ለጀመረው ጥረትም እጅግ ምቹ ሁኔታን ፈጥሯል የሚሉ መረጃዎች ናቸው የወጡት። ሊቨርፑሎች ከ2025 ጀምሮ ተጫዋቹን በአጭር የዝውውር ዝርዝራቸው ውስጥም አስቀምጠው በቅርበት እየተከታተሉት ስለነበር አሁን ላይ በፓሪስ የተፈጠረው የኮንትራት አለመግባባት ዝውውሩን እውን ለማድረግ ትልቅ እድልን የሚሰጥ ነው። ተጫዋቹ አዲስ ውል ካልፈረመ ፓሪስ ሰን ዠርሜኖች በከፍተኛ ዋጋ ለመሸጥም ለመደራደርም ሊገደዱ እንደሚችሉ ፋብሪዚዮ ሮማኖ መረጃውን ይፋ እንዳደረገ ነው ዘገባው የጠቆመው። ማንቸስተር ሲቲን እንመልከት። ማንቸስተር ሲቲም ለኤሊዮት አንደርሰን የብሪቴን የምንጊዜም ከፍተኛ የዝውውር ሂሳብ ለመክፈል እየተደራደሩ ሲሆን ሳንድሮ ቶናሊንም የመግዛት እድል አላቸው። በሌላ በኩል ኒኮ ጎንዛሌስ ክለቡን መልቀቅ እንደሚፈልግም እየተነገረ ነው። አትሌቲኮ ማድሪድ ፍላጎት ስላሳየበት ማንቸስተር ሲቲ ቲጃኒ ራይንደርስን የመሸጥ እድል አለው። በተያዘም ዜና ሮድሪ እስካሁን በአዲስ ውል ላይ መስማማት እንዳልቻለም የመረጃ ምንጩ ይፋ አድርጓል። ማንቸስተር ሲቲ ሳቪኒሆን ለወደፊት በጣም ጠቃሚ ተጫዋች እንደሆነ ቢቆጥሩትም ተገቢ የሆነ ጥያቄ ከቀረበ መሸጡ እንደማይከለክሉ ነው እየተነገረ የሚገኘው። ስለዚህ ተጫዋች ለመሸጥም ዝግጁ እንደሆኑ ጭምር የሚያሳዩ መረጃዎችን በትልቁ እየተመለከተን እንገኛለን ብሏል የመረጃ ምንጩ እንደሚናገረው ከሆነም። ስለዚህ ማንቸስተር ሲቲ ሳቪኒዮን ለመሸጥ ከፈለገ ወደ 50 ሚሊዮን ዩሮ አካባቢም ይፈልጋል ተብሎ ነው የሚታሰበው። በዚህ የሪያል ማድሪድ ጉዳዮችን እናንሳላችሁ። ሪያል ማድሪድ ማይክል ኦሊሴን በቅርበት መከታተሉን ቀጥሏል። በክለቡ በኩልም ባየር ሚኒክ ለዝውውሩ በሩን ለመክፈት ምንም አይነት እቅድ የሌለው ሲሆን የወደፊት ቆይታው የውል ማራዘሚያውን ማረጋገጥም ይፈልጋሉ ተብሏል። ተጫዋቹ ስለ ሪያል ማድሪድ ፍላጎት የሚያውቅ ቢሆንም ነገር ግን ለመልቀቅ ጫናዎችን ለመፍጠር እንደማይሞክር የሚያሳዩ መረጃዎችም ይፋ ተደርገዋል። ሪያል ማድሪድ ልክ በ2014 ሃሜስ ሮድሪጌስን እንዳስፈረሙ ሁሉ ዘንድሮም በዓለም ዋንጫው የሚያደንቁ እናም ኮከብ የሆኑ ተጫዋቾችን ማስፈረምም እንደሚፈልጉ ነው ሆሴ ፌሊክስ ዲያዝ መረጃውን ይፋ ያደረገው። ሪያል ማድሪዶች ለራኡል አሴንሲዮ የሚቀርቡ የዝውውር ጥያቄዎችን ለማዳመጥም ፍቃደኞች ናቸው። የእሱ መልቀቅ አዲስ የመሃል ተከላካይ ለማስፈረምም መንገድ ይከፍታል ተብሎ እንደሚታሰብ ነው የመረጃ ምንጩ የጠቆመው። ኢንተር ሚላን በኮሞና በሪያል ማድሪድ መካከል ምንም አይነት ስምምነት ከሌለ ኒኮ ፓዝን ማስፈረም እየፈለጉ ነው እየተባለም ይገኛል። ሌላኛው ኒኮ ፓዝን በተመለከተም ሪያል ማድሪድ የሚጠይቀው ዋጋ ደግሞ 60 ሚሊዮን ዩሮ አካባቢ እንደሚሆን የመረጃ ምንጩ ይፋ እያደረገም ይገኛል። ኖኒ ማንዱዌኬ በዓለም ዋንጫው መክፈቻ ከክሮኤሺያ ጋር በነበረው ጨዋታ በእንግሊዝ ብሔራዊ ቡድን ቋሚ አሰላለፍ ውስጥ መካተቱ ባለፈው አንድ ዓመት ውስጥ ላሳለፈው አስገራሚና ስኬታማ ጉዞ ትልቅ ማሳያ ሆኗል። እንግሊዝ ክሮኤሺያን 4-2 በረታችበት ጨዋታ ማንዱዌኬ ካሳየው ድንቅ ብቃት ባሻገር ሃሪኬን ያስቆጠረው የፍጹም ቅጣት ምትን በማስገኘት ረገድ ግንባር ቀደም ሚናን በመጫወት ለሶስቱ አናብስት የድል መንገድም የራሱን አስተዋጽኦ አበርክቷል። ይህ ስኬት ግን አልጋ ባልጋ የሆነ መንገድ ላይ የተገኘ አልነበረም። ከዓመት በፊት ኖኒ ማንዱዌኬ በ50 ሚሊዮን ፓውንድ ከቼልሲ ወደ አርሰናል ሲዘዋወር በደጋፊዎች ዘንድ የነበረው አቀባበል እጅግ ቀዝቃዛና ተቃውሞ እየቀለለለት እንደነበር ይታወሳል። ብዙዎች ዝውውሩን በመቃወም በማህበራዊ ሚዲያ ዘመቻ ከማድረጋቸውም በላይ ዝውውሩ እንዳይፈጸምም የፊርማ ማሰባሰቢያ እስከ ማዘጋጀትም ደርሰው ነበር። ሆኖም ግን ማንዱዌኬ ይህንን ከባድ የስነ ልቦና ጫናን ወደ ስኬት በመለወጥ አርሰናሎች ከ22 ዓመታት በኋላም ለመጀመሪያ ጊዜ ፕሪምየር ሊግ ዋንጫን እንዲያነሱ የበኩሉን አስተዋጽኦ የተወጣ ሲሆን በደጋፊዎች ዘንድም የነበረው ጥላቻን ወደ ፍቅር ቀይሮታል። በአሁኑ ወቅት ኖኒ ማንዱዌኬ ከቡድን አጋሩ ቡካዮ ሳካ ጋር በክለብም ሆነ በብሔራዊ ቡድን ደረጃ ያለውን ጤናማ ፉክክርም ወደ አዲስ ከፍታም አድርሶታል። ሳካ ከጉዳት ጋር በሚታገልበት በዚህ ሰዓት ማንዱዌኬ የተሰጠውን እድል በሚገባ በመጠቀም የእንግሊዝ ብሔራዊ ቡድን ወሳኝ ተጫዋች መሆኑን እያሳየ ነው። ሳካ ራሱ በሁለቱ መካከል ያለውን ግንኙነት የተለየ ሲልም የገለጸው ሲሆን ይህ ደግሞ በሁለት ድንቅ ተጫዋቾች መካከል የሚደረግ ፉክክር ለአርሰናል ሆነ ለቶማስ ቱሄልም ስብስብ ተጨማሪ የጥንካሬ ምንጭ እንደሚሆን ይጠበቃል። ማንዱዌኬ ከደጋፊዎች ተቃውሞ ተነስቶ የሊግ ሻምፒዮን እና የዓለም ዋንጫ ተሳታፊ ለመሆንም የበቃበት መንገድ በእግር ኳሱ ዓለም ከታዩ አስተማሪ የጽናት ታሪኮችን መካከል አንደኛው ሆኖ እንደተመዘገበ ነው በርካቶች የሚያነሱት። ሌላኛው በዓለም ዋንጫው ምክንያት የሰርጉን ቀን ያራዘመውን ጎንካሎ ራሞስን እንመልከት። በአራቱም ማዕዘን የሚገኙ የእግር ኳስ አፍቃሪያን አይናቸውን ወደ ዓለም ዋንጫው በሰቀሉበት በዚህ ወቅት የጎንካሎ ራሞስ የሰርግ እቅድና ሳቢ የሆነ መነጋገሪያ ርዕስ ሆኖ
እንዲሁ ቀርበዋል። ለጎንካሎ ራሞስ የሐምሌ ወር ሁለት ትልቅ ክብረ በዓላት የሚጠብቁት ወር ነበር። የመጀመሪያው የህይወት አጋሩን የሚቀላቀልበት የሰርግ ዕለት ሲሆን ሁለተኛው ደግሞ የዓለም እግር ኳስ ዋንጫ ፍጻሜ እንደሆነ ይታወቃል። መጀመሪያ ላይ ሰርጉ በሐምሌ 11 2018 እንዲከናወን ታቅዶ ነበር። ነገር ግን የዓለም ዋንጫ የፍጻሜ ጨዋታ ሐምሌ 12 2018 ዓ.ም መካሄዱ ጎንካሎ ራሞስንና እጮኛውን ውሳኔ ላይ እንዲደርሱ አስገድዷቸዋል። በዚህ መሰረትም የፍቅር ጋብቻው ከዓለም ዋንጫው ፍጻሜ ከአንድ ሳምንት በኋላ ማለትም በሐምሌ 18 ቀን 2018 ዓ.ም እንዲከናወን ተወስኗል። የሰርጉ ቀንም ወደ ሐምሌ 18 ቀን ለማሸጋገር የተገደዱት ጎንካሎ ይህንን ውሳኔ ሲያብራራ ሰርጉ መጀመሪያ በሐምሌ 11 ተይዞ ነበር፣ ነገር ግን የዓለም ዋንጫ ፍጻሜ በሐምሌ 12 በመሆኑ ሰርጉን ለሌላ ጊዜ ማስተላለፍ ግድ አለብን ሲልም ነው የተናገረው። ተጫዋቹ አክሎም ከሰርጉ በፊት የፖርቱጋል ብሔራዊ ቡድን ቢያንስ በፍጻሜው ላይ የሚገኝበትን እድል ማመቻቸት አለብን ብሏል። በዚህ መሰረትም የፍቅር ጋብቻው ከዓለም ዋንጫው ፍጻሜ አንድ ሳምንት በኋላ እንደሚከናወን ተወስኗል። ጎንካሎ ራሞስና እጮኛው የሰርጋቸው ቀን ማረዘማቸው ብቻ ሳይሆን በዓለም ዋንጫ ላይ ያላቸውን ከፍተኛ ተስፋንም ጭምር ያሳዩበት ነው። ቢያንስ የፍጻሜ ተፋላሚዎች እንሆናለን የሚለው እምነታቸው ለእግር ኳሱ ያለውን ጥልቅ ፍቅርም የሚያሳይ ነው። አሁን ጥያቄ የሚሆነው ጎንካሎ ራሞስ በሐምሌ 18 የሚደረገውን የሚፈጸሙን የሰርግ በዓሉን ብሔራዊ ቡድኑ ዓለም ዋንጫውን ካነሳ በኋላ የሚደረግ ድግስ ነው ወይንስ ደግሞ ብሔራዊ ቡድኑ አሁን እየተነሱበት የሚገኙ ችግሮች ቀጥለውበት በጣም ከባድ ጊዜያቶችን ያሳልፋል የሚለውን በቀጣይ ጊዜያት የምንመለከተው እንደሚሆን ነው የመረጃ ምንጩ ይፋም ያደረገው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፏድ ባህሩ የዛሬ ፕሮግራማችንን እየመራን ከእናንተ ጋር ቆይታን አደረገን። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እንግዲህ ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ከኛ ጋር ስለቆያችሁ ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን በድጋሚ ተመልሰን እንገናኛለን። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።